ምዕራፍ 13 ሲጀምር ሁላችንም እንዳየነው 12ቱ ሰላዮች ተላኩ። የምድሪቱን መልካም ፍሬና መልካም ፍሬ ብቻ ሳይሆን ደግሞ የተሰማቸውን ፍርሃት ይዘው ነው የመጡት። ፍሬም ይዘው መጥተዋል፣ ፍርሃትም ይዘው መጥተዋል ማለት ነው። ካሌብና ኢያሱ ግን ልዩ መንፈስ ተገኘባቸው ይላል እግዚአብሔር ቃል። ልዩ መንፈስ ተገኘባቸው። ብዙ ጊዜ ወገኖቼ እምነትን ከመስማት ፍርሃትን ደግሞ ከማየት እንወስዳለን። ለምን መሰላችሁ? እምነት ከመስማት ነው አብዛኛውን ጊዜ። ይሄ ማለት ግን ፍርሃት ከመስማት አይመጣም ማለት አይደለም። ሌሎች የእስራኤል ህዝቦች እዚህ ጋር የነበሩት ከ10 ሰላዮች ከሰሙት ባድ ሪፖርት ከሰሙት መጥፎ ዜና የተነሳ ፍርሃት ገብቶባቸዋል። ግን አብዛኛውን ጊዜ ከሚታየው ነገር ጠላት ፊት ለፊታችን ከሚያስቀምጠው ነገር ፍርሃትን እንወስዳለን። ከሰማነው ከእግዚአብሔር ድምፅ ጋር ግን ስቲክ ካደረግን ደግሞ እምነትን እንወስዳለን እና ፍሬ ብቻ ሳይሆን ፍርሃት ይዘው መጡ ማለት ነው እነዚህ ሰዎች። እና ቁጥር 2 ላይ ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ አለ እግዚአብሔር ሰዎችን ላክ። ከአባቶች ነገድ ሁሉ እያንዳንዱ በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ አላቸው። አያችሁ፣ እግዚአብሔር መጀመሪያ ሲናገር በቃ የእግዚአብሔርን ድምፅ የመጀመሪያውን በጥሞና መስማት፣ ከዛም በኋላ እሱኑ ደግሞ መስማት። መዝሙር ላይ እንደዚህ የሚቃል አለ፣ በጣም ወደው እግዚአብሔር አንድ ጊዜ ተናገረ እኔም እሱ ይህን ብቻ ሰማሁ ይላል የቀድሞ ትርጉም። አዲሱ መደበኛ ትርጉም ደግሞ እግዚአብሔር አንድ ጊዜ ተናገረ እኔም ይህንን ደግሜ ሰማሁኝ ይላል። አያችሁ፣ እግዚአብሔር ከተናገረ በኋላ የሚመጣ ሌላ ድምፅ አለ፣ ሌላ የሚታይ ነገር አለ፣ ሌላ የሚያስፈራ ነገር አለ። የተስፋ ቃላችን እውን እንደማይሆን የሚያስረዳ ሌላ የጠላት አሰራር አለ። ስለዚህ እግዚአብሔር አንድ ጊዜ ተናገረ እኔም ይህንን ደግሜ ሰማሁ ወይንም ይህንን ብቻ ሰማሁ፣ ሌላ ድምፅ ከዛ በኋላ አላስተናገድኩኝም ማለት ነው። እና የእስራኤል ልጆች ሌላ ድምፅ ሰሙ ማለት ነው። የ10 ሰላዮች ድምፅ ሰሙ። እግዚአብሔር ምን ብሏል? እዚህ ቁጥር 2 ላይ ለእስራኤል ልጆች ልሰጣቸው የምችለውን አላለም። ልሰጣቸው ፕሮባቢሊቲ አይደለም እግዚአብሔር የሰጠው፣ የምሰጣትን ምድር ሂዱና እዩ ብሎ ሰላዮችን ላከ። እግዚአብሔር የተናገረንን አለማስተዋልና መርሳት በምናየው ነገር እንድንዋጥ ያደርገናል ወገኖች። አላስተዋሉ። ኢያሱና ካሌብ እግዚአብሔር የተናገረውን ነገር በጣም አስተውለው ስለነበረ ባዩት ነገር አልተናወጡም። 10 ሰላዮች ግን እግዚአብሔር የተናገረውን ነገር አላስተዋሉም ወይንም ዘንግተዋል። ስለዚህ ባዩት ነገር በከፍተኛ ፍርሃት ተዋጡ ማለት ነው። ሰላዮቹ በነገራችን ላይ የተላኩት ለመሰለል ነው እንጂ እስራኤል መውረስ አለመውረሱን ለመወሰን አይደለም። የሚወስን እግዚአብሔር ነው። እግዚአብሔር የወሰነው ነገር ላይ ነው የሚልከን እንጂ ውሳኔ እንድናሳልፍለት አይደለም። እንዲሰልሉ ነበር የተላኩት። እነሱ ግን ወስነው መጡ። አይ የሄድንባት ምድር የሚኖሩባትን ሰዎች የምትበላ ምድር ናት አሉ። እኛ በእነሱ አይን ፊት አንበጣንን፣ በራሳችንም አይን ፊት አንበጦች ነን አሉ። ስለዚህ አይሆንም እናልቃለን ብለው ህዝቡን አሸበሩ፣ ህዝቡን አስደነገጡ ማለት ነው። እና ሐዋርያ ጳውሎስ 2ኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ እንደዚህ ያለ እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስም። አያችሁ፣ የማይታይ አምላክ የሚያመልክ ሰው፣ የሚታየውና የማይታየውን የፈጠረ ነገር ግን እሱ የማይታይ አምላክ የሚያመልክ ሰው በማየት አይመላለስም፣ በእምነት ይመላለሳል እንጂ። ነገር ግን ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስምና አለ ሐዋርያ ጳውሎስ። እግዚአብሔር የተስፋ ቃል ከሁኔታ ጋር የሚያያዝ አይደለም። እግዚአብሔር ለአብርሃም ተስፋ ሲገባለት በዛ ስፍራ ላይ አሞራውያን እንደሚኖሩ ያውቃል፣ አሞናውያን እንደሚኖሩ ያውቃል፣ ኢያቡሳውያን እንደሚኖሩ ያውቃል፣ ከነዓናውያን እንደሚኖሩ ያውቃል፣ ኤናቃውያንም እዛው እንዳሉ ያውቃል። እግዚአብሔር ሳያውቅ አይደለም ተስፋ ቃል የሰጠው። በሁኔታ የሚቀየር ነገር አይደለም የእግዚአብሔር የተስፋ ቃል። አማኝ ማለት ደግሞ የሚታየውን ሁኔታ የሚክድ ሳይሆን እግዚአብሔር ከሁኔታው እንደሚበልጥ የሚያምን ነው። እምነት ክደት አይደለም። እምነት ነገሩን እናውቃለን፣ ለነገሩ እውቅና እንሰጣለን፣ ከዛ በኋላ ግን እግዚአብሔር እንደሚበልጥ ከዛ ነገር እንናገራለን እንጂ እምነት ክደት አይደለም። አንዳንድ ጊዜ ሰዎች ክደት እምነት ይመስላቸዋል እና ሪያሊቲን በመካድ እምነታቸውን ኤክሰርሳይዝ ማድረግ ይፈልጋሉ። ሪያሊቲ አልተካደም። እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ወደ በኋላ ላይ ይመጣበት ይሆናል። አንድ ቦታ ላይ ኃይለኛውን ሳያስሩ የኃይለኛውን ቤት መበዝበዝ አይቻልም ማለት። ነገር ግን ኃይለኛውን ካሰሩ በኋላ ደግሞ ምርኮ ይበዘበዛል። አያችሁ፣ ጌታ ኢየሱስ ክርስቶስን የሚያህል ጌታ ጠላታችንን ኃይለኛ እንደሆነ ተናግሯል። ኃይለኛ አይደለም አላለም። ኃይለኛ ነው፣ ግን ኃይለኛውን የሚያስር ስም ተሰጥቶናል። እኛ ደግሞ
የኃያላን ሁሉ ኃያል ከኛ ጋር ነው። ሃሌሉያ። ዋናው ቁም ነገር ጠላት ኃይለኛ አይደለም የሚለው ላይ ማጠንጠን ሳይሆን አዎ ኃይለኛ ነው፣ አዎ ክፉ ነው፣ አዎ በጣም ተንኮለኛ ነው፣ አዎ በጣም ኤክስፒሪየንስድ ነው። ሰውን በማሳት ሰውን በመጣል በመግደል በመስረቅ ዲስትሮይ በማድረግ ዌል ኤክስፒሪየንስድ ነው። አዎ ይህንን አንክድም። ግን የሚበልጥ ጌታ ነው እኛ የተከተልነው። ሃሌሉያ። ኃይለኛውን የሚያስር አስሮ እኛን በዝብዞ የወሰደ ማለት ነው። እግዚአብሔር ይባረክ። እንደውም ጠላታችን ኃይለኛ አይደለም እያሉ ማውራት ምን እንደሆነ ታውቃላችሁ? በእግዚአብሔር ኃይል ላይ ጭምር መዋሸት ነው። ካስታወሳችሁ ዳዊት ከጎልያድ ጋር ሊገጥም ፊት ለፊት ሲገናኝ እኔ ባሪያህ አለ የአባቴን ጥቂት በጎች ስጠብቅ በምድረ በዳ አንበሳና ድብ ይመጣብኝ ነበር አለ። እነዛ አንበሳና ድብ ፌክ አንበሳና ድብ አይደሉም። ጥርስ ያላቸው፣ ጥፍር ያላቸው፣ ጉልበት ያላቸው፣ ስጋ በል የሆኑ አዳኝ የሆኑ ሊበሉት የሚችሉ ሙሉ አቅም ያላቸው አንበሳና ድብ ናቸው። ይመጡ ነበር አለ። ነገር ግን ሃሌሉያ አንበሳና ድብ መሆናቸውን አልክድም፣ ጥፍርና ጥርስ እንዳላቸው አልክድም። በጎችን ሲወስዱብኝ ግን እመታውና አስጥለዋለሁ። ተመልሶ እንደገና ሲነሳብኝ እኔም ደግሞ እነሳበታለሁ። አያችሁ ወዳጆቼ፣ የጠላት ኃይል ላይ ወይንም ችግሩ ላይ መዋሸት፣ ኤናቃውያን ግዙፍ አይደሉም ብሎ ማለት፣ እየሆነብን ያለውን ነገር ዲናይ ማድረግ እሱ እምነት አይደለም። ዳዊት የነበረውን ነገር በትክክል ሪፖርት አደረገ። ግን የእግዚአብሔር ኃይል ከዛ ይበልጥ ነበር አለ። ከአንበሳው ጥርስ፣ ከአንበሳው ጥፍር፣ ከጉልበታቸው፣ ከአዳኝነታቸው ይበልጥ ነበረ። የሚበልጥ የእግዚአብሔር ኃይል ከኔ ጋር ስለነበረ በጎቼ ነጥቄ አስጥለው ነበር አለ። ስለዚህ አሁንም እችላለሁ ጎልያድን መጣል። ምን ልንል ነው ታዲያ? ዳንኤል አንበሳ ጉድጓድ ተጥሎ እግዚአብሔር አዳነው ስንል አይ አንበሶቹ እኮ እንትን ነው፣ ውሸት ነው፣ ውሸቶች ናቸው አንበሶቹ፣ ይሄ ጥርስ የሌለው አንበሳ ነው ልንል ነው እንዴ? በደንብ ጥርስ ያላቸው መሆናቸውንማ በማግስቱ ዳንኤል ከወጣ በኋላ ዳንኤልን የከሰሱት ሰዎች ሲወረወሩ እንዴት ቅርጥፍጥፍ አድርገው እንደበሏቸው አይተናል። አያችሁ፣ የጠላት ኃይል ላይ መዋሸት፣ ጠላታችን ኃይለኛ እንዳልሆነ ማስወራት፣ ችግር እንደሌለ አርጎ ማውራት፣ ክደት ውስጥ መግባት እምነት አይደለም። አለ ችግሩ በጣም ትልቅ ነው። እግዚአብሔር በጣም ይከብርበታል። ችግሩ በጣም ጥልቅ ነው። ግድ የለም እግዚአብሔር በጣም ሊከብርበት ነው። ሃሌሉያ፣ ጌታ ይባረክ። በቃ ከዚህ ቀን ጀምሮ በችግራችሁ ላይ የምትዋሹ ሳትሆኑ፣ አዎ ችግር አለ፣ ግን ከችግሩ የሚበልጥ አምላክ አለ። ሃሌሉያ። አዎ ኃይለኛ ጠላት አለኝ፣ ነገር ግን የኃያላን ሁሉ ኃያል ከኔ ጋር ነው። ኃይለኛውን የማስርበት ስም ተሰጥቶኛል እንድንል ያስፈልጋል። ክብር ለኢየሱስ ይሁን። እና አማኝ ማለት የሚታየውን ሁኔታ የሚክድ ሳይሆን እግዚአብሔር ከሁኔታው እንደሚበልጥ የሚያምን ነው። ቁጥር 23 ላይ ወደ ኤሽኮልም ሸለቆ መጡ። ከዚያም ከወይኑ አንድ ዘለላ የነበረበትን አረግ ቆረጡ። ሁለቱም ሰዎች በመሎጊያ ተሸከሙት፣ ደግሞም ከሮማኑ ከበሱም አመጡ ይላል። አያችሁ ወገኖቼ፣ በሁለቱ ሰላዮች እና በ10 ሰላዮች መካከል ያለው ልዩነት ትኩረት ያደረጉበት አቅጣጫ ነው። ችግሩም ችግር ነው፣ ፍሬውም ፍሬ ነው። ውሸት አይደለም። ሁለቱም 10 ሰላዮች ኤናቃውያንን በአጉሊ መነጽር አላዩአቸውም። ሁለቱም በአይናቸው ነው ያዩአቸው። ኤናቃውያን ግዙፍ መሆናቸው የተገለጠ ነገር ነው። ነገር ግን የ10 ሰላዮች ትኩረት የጠላቶቻቸው የኤናቃውያን ግዝፈት ላይ ነው። የኢያሱና የካሌብ ትኩረት ደግሞ ከነሱ የሚገዝፈው እግዚአብሔር ላይ ነው። ሃሌሉያ። ማን ላይ ነው ትኩረታችን ነው ጥያቄው እንጂ አዲስ ችግር የለም። ከዚህ በፊት ስናጠና እንዳልኳችሁ ዘጸአትን ስናጠና ተደንቀን የለም። በቀድሞ ጊዜ እንደው በድሮ ዘመን ምንም ኢንተርኔት ምንም በሌለበት ሰዓት የሁሉ ኃጢአት ነበር አለን እኮ አይደለ እንዴ? ማለት በጣም እኮ ነው የሚያስደንቀው። ማን ኢንፍሉዌንስ አድርጓቸው ነው? ሴት ከእንስሳ ጋር ለመተኛት በእንስሳ ፊት ሄዳ ብትቆም ይላል። እናንተ ወንድ ከሰው ጋር እንደሚተኛ ከእንስሳ ጋር ቢተኛ ይላል። አዲስ ኃጢአት የለም፣ አዲስ ሰይጣን የለም፣ አዲስ ችግር የለም። ትኩረታችን ምን ላይ ነው ነው ልዩነቱን የሚያመጣው። ትኩረታችን ምን ላይ ነው? አይናችን ላይ አቅርበን የያዝነው ነገር በነገራችን ላይ ይቆጣጠረናል። አሁን እዚህ ጋር እኔ ሪሞት አለ እጄ ላይ። ሪሞቱን ራቅ አድርጌ እስከያዝኩት ድረስ እይታዬን አይቆጣጠርም። ሪሞቱን ግን ካቀረብኩት ምንም ነገር ማየት እስከማልችል ድረስ በምድር ላይ ያለው ይሄ ሪሞት ብቻ እስኪመስለኝ ድረስ
ሁለንተናዬን ይቆጣጠረዋል። ለማን ነው በጣም የተጠጋ ነው? ለማን ነው በጣም የቀረብ ነው? ማን ላይ ነው ትኩረታችንን ያደረግ ነው? የትኛውን ነው በጣም አተኩረን እያየንና እያሰላሰልን ያለ ነው? እሱ ነው የሚቆጣጠረን። ኢያሱና ካሌብ እግዚአብሔር ላይ ነበር ትኩረታቸው። 10 ሰላዮች ጠላቶቻቸው ላይ ኤናቃውያን ላይ ነበረ ትኩረታቸው እንጂ ኤናቃውያንም ኤናቃውያን ናቸው። የምድሪቱን ፍሬ የምድሪቱ ፍሬ ነው። አሜን። በጌታ በኢየሱስ ክርስቶስም እግዚአብሔር ዛሬ ትኩረታችንን አቅጣጫችንን ያስቀይረን። በእውነት የትኩረት አቅጣጫችንን ጌታ ያስቀይረን፣ ጸጋ ያብዛል። ቁጥር 31 ላይ ከእርሱ ጋር የወጡ ሰዎች ግን ይላል በኃይል ከኛ ይበረታሉና ከዚህ ህዝብ ላይ መውጣት አንችልም አሉ። ከካሌብ ጋር የወጡ ሰዎች ካሌብ እንደ እንጀራ የሆኑልናል ተዉ ሲል ከእርሱ ጋር አንድ አይነት ነገር ያዩ ሰዎች ማለት ናቸው። አንድ አይነት ፍሬ፣ አንድ አይነት ጠላት አይተው የመጡ ሰዎች፣ አንድ አይነት ቦታ ሄደው የመጡ ሰዎች እሱ ከሚናገረው በተቃራኒ የሆነ ነገር ይናገራሉ። ምን አሉ? በኃይል ከኛ ይበረታሉና በዚህ ህዝብ ላይ መውጣት አንችልም ማለት። አያችሁ፣ የ10 ሰላዮች ኃጢአት ኤናቃውያንን ማግዘፋቸው አይደለም፣ እግዚአብሔርን ከኤናቃውያን ማሳነሳቸው። ከዚህ በፊት ብያቸዋለሁ አይደለ? እንዲህም ያባባል አለ፣ ለእግዚአብሔር የተራራህን ትልቅነት አትንገረው፣ ለተራራ ሂድና የእግዚአብሔርን ትልቅነት ንገረው። የሚያስፈልገው እዚህ ቦታ ላይ ለኤናቃውያን አብሯቸው ያለውን የእግዚአብሔርን ትልቅነት መናገር ነበር። እነሱ ግን መጡና ለእግዚአብሔር ህዝብ በእግዚአብሔር ፊት ምን አሉ? ኤናቃውያን በጣም ትልቅ ናቸው አሉ። እግዚአብሔርን አሳነሱት። እግዚአብሔርን እስከ መቼ ድረስ ያምፁብኛል? እስከ መቼ ድረስ ይንቁኛል? አያችሁ፣ እግዚአብሔር ከህዝቡ የጦር ዕውቀት ጋር ከህዝቡ ትጥቅ ጋር አላያያዘውም ነገሩን። አንችላቸውም ሲሉ አትችላቸውም እያላችሁኝ ነው። ምክንያቱም እናንተ በኃይላችሁ እዚህ ያልደረሳችሁም፣ የምትገቡትን በእናንተ ኃይል አይደለም። እኔ ነኝ የጠራኋችሁ፣ እኔ ነኝ የመራኋችሁ፣ እኔ ነኝ ያጠራኋችሁ፣ እኔ ነኝ የቆጠርኳችሁ፣ እኔ ነኝ የማወርሳችሁ። ስለዚህ አሁን መግባት አንችልም፣ የነሱ ኃይል ይበልጣል ስትሉ የህዝቡን አቅም ሳይሆን የናቃችሁት የኔን አቅም ነው። የኔን አቅም ነው፣ በኔ ላይ ነው። የንቀትን ቃል፣ የአመፅን ቃል፣ የክፋትን ቃል የተናገራችሁት በኔ ላይ ነው ይላቸዋል እግዚአብሔር። አንችልም አሉ። አንችልም። የእግዚአብሔር ህዝብ አንችልም ሲል ማለት አትችልም እያለ ነው። በሌላ አማርኛ አትችልም። ምክንያቱም አቅማችን እሱ ነው፣ እኛ ችሎታችን እሱ ነው። እዚህ ድረስ በራሳችን ጉልበት ካልመጣን ከዚህ በኋላ በራሳችን ጉልበት አንቀጥልም። ስለዚህ አንችልም ስንል አትችልም እያል ነው። የተናገረ እሱ፣ በድንቅና በታምራት በጸናች እጅ በተዘረጋች ክንድ ከግብፅ ምድር ባህር ከፍሎ ያወጣ እሱ፣ በምድረ በዳ መናን እየመገበ እስካሁን ያመጣ እሱ። አሁን ልክ እዚህ ጋር ሲደርሱ አንችልም አሉ። ቀድሞውንስ መች አላችሁ? ቀድሞውንስ መች በአቅማችን እዚህ ደረስንና አትችልም እዚህ ድረስ ነው አቅምህ እያልነው ማለት ነው ነው ማለት ነው። አያችሁ ወገኖቼ፣ የማንችል ሲመስለን እስከዛሬም እንዳልቻለን እናስብ። እስከዛሬም እኛ ችለን እንዳልሆነ እዚህ ድረስ የመጣ ነው። እኛ ችለን እንዳልሆነ የዳን ነው፣ የተቀደስ ነው፣ በእግዚአብሔር ፊት የቆም ነው። እስከዛሬዋ ቀን ድረስ በምህረቱ ብዛት በቤቱ ያለ ነው። እኛ ችለን እንዳልሆነ እናስብ። አትችሉም ሲላችሁ ጠላት፣ አዎ አልችልም፣ ኃይልን በሚሰጠኝ በእርሱ ካልሆነ እኔማ ምን እችላለሁ? እውነትህን ነው፣ አልችልም። ያለ እኔ ምንም ልታደርጉ አትችሉም ብሏል ጌታ። ያለሱ ምንም ልናደርግ አንችልም። አንችልም አሉ። እዚህ ቦታ ላይ ግን አንችልም፣ አትችልም አሉት እግዚአብሔርን። ኢናቃውያንን አተለቋቸው፣ እግዚአብሔርን አሳነሱት። ፍርሃት እይታን ይጋርዳል ወገኖች፣ ፍርሃት እይታን ይጋርዳል። ፍርሃት ራሱ መንፈስ ነው። እኔ ከዚህ በፊት አትፍሩ የሚል መልእክት ጌታ ሰጥቶኝ ሰብክ ያለውና ቲክቶክም ላይ አስተላልፌዋለሁኝ። እዚህም ላይ የተወሰነ ነገር ተቆርጦ ተለጥፏል፣ ቲክቶክም ላይ ተለጥፏል ተቆርጦና ፍርሃት እይታን ይጋርዳል። ፍርሃት መንፈስ ነው። አትፍሩ ትእዛዝ ነው። በነገራችን ላይ ትእዛዝ ነው። አትፍሩ ሰጀስሽን አይደለም። እግዚአብሔር ባትፈሩ ጥሩ ነው፣ ባትፈሩ ይመረጣል አላለም። አትፍራ አትደንግጥ ብዬ አላዘዝኩህምን ነው ያለው ኢያሱ። ለመሰላችሁ ፍርሃት ከእምነት ስለሚያጎደል። ዳግዬ ማይክሽን ከፍተሽዋል። እሺ አጥፍቼልሻለሁ። ጌታ ይመስገን። እና ጌታ ኢየሱስ
ካስታወሳችሁ በባህር ላይ ጴጥሮስ አንተ ከሆንክ እንድመጣ እዘዘኝ ብሎት ና ካለው በኋላ ጴጥሮስን ቁጥር 30 ላይ ማቴዎስ ወንጌል ምዕራፍ 14 ቁጥር 30 ላይ ነገር ግን የነፋሱን ኃይል አይቶ ፈራ ይላል። የነፋሱን ኃይል አይቶ ፈራ፣ ሊሰጥምን በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። በጣም የሚገርማችሁ ነገር ፍርሃት ኢሎጂካል ነው የሚያደርጋችሁ። ኢሎጂካል ነው የሚያደርጋችሁ ፍርሃት። ቀድሞ ነገር ውሃ ከመቼ ወዲህ ነው እንደ መሬት ሰውን የሚሸከመው? ውሃ ላይ ከቆመ በኋላ ውሃ ላይ መቆሙን ረስቶ ነፋሱን አይቶ ደነገጠ። አያችሁ፣ መጀመሪያ ስንመጣ ፓስተር ሞምን ይላል በስብከት ሞኝነት የዳነ ሰው ከዛ በኋላ መጥቶ ሎጂካል ለመሆን ሲሞክር ይገርመኛል ይላል። ድንግል ወለደች፣ አህያ ተናገረ ብለህ ከመጣ በኋላ እግዚአብሔር ከዚህ ነገር ያሻግርሃል ስትባል እንዴት ነው ማመን የሚያቅትህ? ዘመንህን የሰጠኸው ኢነርጂህን፣ አቅምህን፣ ጊዜህን የሰጠኸው እኮ ድንግል ወለደች የሚል ስብከት አምነህ ነው። አህያ ተናግራ የነቢዩን እብደት አገደች፣ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አደረ የሚል መጽሐፍ አምኖ የመጣ ሰው እንዴት ከዛ በኋላ ሎጂካል ለመሆን ይሞክራል? እንዴት ከዛ በኋላ ቁመቱን ከኤናቃውያን ጋር አስተያይቶ አልችላቸውም ይላል? በሎጂክ ከሄድን በእውቀት ከሄድንማ የመጀመሪያውን ስሜት አይሰጥማ። አንዱ ስለ ሁሉ ሞቶ እኛ ሁላችን በህይወት ኖርን ሲባል አምኖ የመጣ ሰው ያንተ ኃጢአት ኢየሱስ ላይ ተቆጠረና የኢየሱስ ጽድቅ ላንተ ተቆጠረልህ ሲባል አሜን ብሎ የመጣ ሰው የእግዚአብሔር ልጅነቱን አምኖ ተቀብሎ እያወጀ የሚኖር ሰው ዛሬ ከገጠመህ ከዚህ ሰርከምስታንስ እግዚአብሔር ያወጣሃል፣ እግዚአብሔር ስላንተ የተናገረውን የተስፋ ቃል ይፈጽማል ሲባል ሎጂካል ለመሆን ሲሞክር ምን ትሉታላችሁ? ፍርሃት ግን ኢሎጂካል ያደርጋል ሰውን። የትላንትናውን እንድትረሱ ያደርጋችኋል። ባህር በማናገር ነው ተከፍሎ እንደ ግድግዳ ጎንና ጎን ቆሞ ሰውን በመካከሉ የሚያሳልፈው? በማናገር ነው አለት ተመቶ 600,000 ህዝብ የሚጠጣው ውሃ የሚያወጣው? ያንን ሁሉ ድንቅና ታምራት፣ ያንን ሁሉ ከአይምሮ በላይ የሆነ ነገር እያየ የመጣ ህዝብ ልክ ፍርሃት ሲቆጣጠረው ያንን ሁሉ ነገር ረሳ። የፍርሃት ክፋቱ የትላንትና ተአምራታችሁን እንኳን እንዳታስቡት ያደርጋችኋል። በቃ ቆም ብላችሁ እንደምንም ትንፋሻችሁን ሰብስባችሁ ባህር እኮ ተከፍሏል፣ ባህር እኮ ተከፍሏል። ኤናቃውያን ምንድን ናቸው? ባህር እኮ ተከፍሏል። አዎ ስሜት አይሰጥም፣ ባህሩም ስሜት አይሰጥም ነበር። መዳናችሁን አስቡ። ሙት ነበርኩኝ እኮ አሁን በህይወት አለሁ። የጨለማ ልጅ ነበርኩ እኮ አሁን የብርሃን ልጅ ሆኛለሁ። ኃጢአተኛ ነበርኩ እኮ አሁን ጸድቄያለሁ። በአይምሮዬ ካሰብኩት እኮ እሱም ስሜት አይሰጥም። ስለዚህ አሁንም እግዚአብሔር ያለኝ ነገር ስሜት ባይሰጥም ይፈጸማል። ሃሌሉያ። እዚህ ላይ ባድርበት ደስ ይለኛል፣ ግን ሰዓት ዛሬ በጣም ሄዶብናል። ጌታ ይረዳናል። እንግዲህ ጌታ ይረዳናል። ለዚህ ነው ሐዋርያው ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለ። ሁሉን እችላለሁ። ካሌብ ቁጥር 30 ላይ እንደዚህ ያለ ህዝቡን በሙሴ ፊት ዝም አሰኘና ይላል ማሸነፍ እንችላለንና እንውጣ እንውረሰው አለ ይላል። አያችሁ ወዳጆቼ፣ ካሌብ ከሌሎቹ ሰላዮች ጋር እነርሱ ያዩዋቸውን ግዙፎቹን ኤናቃውያን ቢያይም እነርሱ ችላ ያሉትን እግዚአብሔርንም ስላየ ልዩ መንፈስ አደረበት። ልዩ መንፈስ አደረበት። ፍርሃት የገባብን እግዚአብሔርን ችላ ስላለን ነው። ችግሩ ላይ አይናችንን ስለጣልን ነው። እግዚአብሔር የተስፋ ቃል ከሰጠን እንደ ካሌብ በልዩነት መቆም አንፍራ። መሳቂያ ሊያደርገን ይችላል። መሳቂያ ብቻ እንዳይመስላችሁ፣ ሊወግሯቸው ሁሉ ይማከራሉ። እናንተ የተስፋ ቃላችሁ ይፈጸማል፣ እግዚአብሔር ያላችሁ ይሆናል፣ እግዚአብሔር ከኛ ጋር ነው፣ እንደ እንጀራ ይሆኑልናል፣ እንውጣ እንውረስ ብለው መልካምን ነገር በተናገሩ እግዚአብሔር ያላቸውን ባሳሰቧቸው ሊወግሯቸው ሁሉ ይማከራሉ። ገና በልዩነት መቆም ግን ካሌብና ኢያሱ አልፈሩ። ጌታ በተናገራችሁ ነገር በልዩነት መቆም አትፍሩ። ስሜት ባይሰጥ ከሚታየው ነገር ጋር ባይሄድ እጅግ የገዘፈ ነገር ከፊት ለፊታችሁ ቢኖርም ማጆሪቲው ተስማምቶ ልክ እንዳልሆናችሁ ቢወስን እግዚአብሔር በተናገራችሁ ነገር በልዩነት መቆም አትፍሩ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ቅድም ያልኳችሁ ክፍል እመጣበታለሁ ያልኳችሁ ማርቆስ ወንጌል
ምዕራፍ 3 ቁጥር 27 ላይ ነው። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም፣ ከዚያም ወዲያ ቤቱን ይበዘብዛል አለ። እግዚአብሔር የሆኑ ደካማ ህዝቦች ፈልጎ እነዚህን አስለቅቄስ ማውረስ አያቅተኝም ብሎ አይደለም እስራኤልን ያመጣው። ብርቱ ነን የሚሉትን በዛን ጊዜ the most powerful nation in the world የግብፅ መንግስት ነበር፣ የግብፅ ህዝብ ነበር። የነሱን አከርካሪ ሰብሮን ያስወጣቸው። ለምን ሲባል እስራኤል ነፃ ይወጣል፣ እሱ ግን እግረ መንገድ ነው። በዋናነት ግን ፈርዖንና ግብፃውያን እኔ እግዚአብሔር እንደሆንኩኝ ያውቃል። እግዚአብሔር መሆኑን የሚገልጠው ኃይለኞችን እየሰበረ ለህዝቡ እያወረሰ ነው እንጂ የሆነ ብዙም ትግል የሌለበት ደከም ያለ ህዝብ፣ ሰልፍ የማያውቅ ህዝብ፣ ጥቂት የሆነ ህዝብ እነዚህን ማባረር አያቅተኝም እያለ አይደለም ህዝቡን የሚያወርሰው። እንደውም ኃያላንን እየሰበረ እሱ እግዚአብሔር መሆኑን እየገለጠ የኃያላን ኃያል መሆኑን የነገስታት ንጉስ መሆኑን እያሳየ ነው ህዝቡን የሚያወርሰው። ስለዚህ ጠላታችን ኃይለኛ ቢሆንም የሚያስር ስም ተሰጥቶናል። እኛ ደግሞ ሳያስሩ ወደ ኃይለኛው ቤት ገብቶ ዕቃው መበዝበዝ የሚችል የለም አለ ጌታ። ከዛ የሚያስር ስም ሰጠ፣ የኢየሱስ ስም አለ። ትኩረታችንን ከችግሩ ላይ አንስተን እግዚአብሔር ላይ እናድርግ። ብዙሃኑን ሳይሆን የተስፋውን ቃል እንከተል። እግዚአብሔር ምን አለ እንበል። በቃ ሁኔታ ምን አለ ሳይሆን፣ ህዝቡ ምን አለ ሳይሆን፣ እግዚአብሔር ምን አለ፣ እግዚአብሔር ምን አለ። እዛ በኋላ ምዕራፍ 14 ላይ የሰላዮቹን ወሬ ተከትሎ የእስራኤል ፍርሃትና ማጉረምረም ነው ምዕራፍ 14 ላይ የምናገኘው። ጭራሽ ወደ ግብፅ ለመመለስ እስከ ማቀድ ሲደርሱ እናያቸዋለን። ካሌብና ኢያሱ ግን አሁንም በእምነት ቆሙ። የእግዚአብሔር ቁጣ በህዝቡ ላይ ነደደ። ወደ ተስፋይቱ ምድር አይገቡም ብሎ እግዚአብሔር ማለት። አያችሁ ወገኖቼ፣ ፍርሃት እይታን ይጋርዳል ብያችኋለሁ ቅድም። የትናንትናውን ተአምራት ያስረሳል። ከዛ ምን እንደሚያደርግ ታውቃላችሁ? ወደ አመፅ ያስገባል። ወደ አመፅ አንድ ሰው ሲናገር ስሰማው አብዛኞቹ የዱር አውሬዎች ሰውን አታክ የሚያደርጉት ከፍርሃት ነው። ቀድማችሁ አታክ እንደምታደርጓቸው ስለሚያስቡ ከፍርሃት ነው አሉ ቀድሞ ሰውን አታክ የሚያደርጉት። ፍርሃት እይታን ይጋርዳል። ፍርሃት የትናንትናውን ድንቅና ታምራት ያስረሳል። ፍርሃት ደግሞ ወደ አመፅ ያስገባል። አመፁ፣ በእግዚአብሔር ላይ አመፁ ህዝቡ። ቁጥር 2 ላይ የእስራኤል ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ በግብፅ ምድር ሳለን ምን ነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምን ነው በሞትን ኖሮ አሉ። የትናንትናውን ተአምራት ፈጥነው ረሱ፣ እግዚአብሔርን ጠረጠሩት። ወገኖች ከ10 ሰላዮች ሪፖርት ይልቅ እግዚአብሔርን ጠረጠሩት፣ የእግዚአብሔርን ድምፅ ጠረጠሩት። የዕብራውያን ጸሐፊ ዕብራውያን ምዕራፍ 3 ላይ ስለነዚህ ሰዎች በጣም አጽንኦት ሰጥቶ ተናግሯልና እሱን አነባዋለሁ ከቁጥር 14 ጀምሮ። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና ይላል። የመጀመሪያ እምነታችንን ግን ምን ማድረግ አለብን? እስከ መጨረሻ አጽንተን መጠበቅ አለብን እየተባለ ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉምን? 40 ዓመትም የተቆጣቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉት እነርሱ አይደሉምን? ካልታዘዙት በቀር ወደ እረፍት እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸውም ጠንቅ ሊገቡ እንዳልተቻላቸው እናያለን። ወገኖቼ ፍርሃታችን እምነታችንን ሲበልጠው በመንፈሳዊ ህይወታችን ወደኋላ እንመለሳለን እንጂ ባለንበት እንኳን አንቆም። መንፈሳዊ ነገር በጣም ይገርመኛል። ባሉበት መቆም የሚባል ነገር የለም። ወይ ወደፊት እየሄዳችሁ ነው ወይ ወደኋላ እየተመለሳችሁ ነው። አንድ ሰው በመንፈሳዊ ነገር በእምነት ነገር ከእግዚአብሔር ጋር ባለ ግንኙነት ወደፊት እየሄደ ካልሆነ እየጨመረ ካልሆነ እየቀነሰ ነው። አይገርማችሁ? እነዚህ ሰዎች ምን አሉ? ወደኋላ እንመለሳሉ። አያችሁ? ፍርሃት ሲበልጥ ማለት ነው። ፍርሃት ሲበልጥ ወደፊት አለመሄድ ብቻ ሳይሆን ወደኋላ መመለስ አለ። ወደኋላ መመለስ አለ። መንፈሳዊ ነገር እንደዛ ነው። የማይጨምር ሰው ይቀንሳል። ለዛ ነው ጌታ ላለው ይጨመርለታል አለ፣ የሌለው ግን ከዚያው ካለው ላይ ራሱ ይወሰድበታል።
መንፈሳዊ ነገር መጨመር ያለበት ነገር ነው። ትናንትና የነበረቻችሁን እሷን ይዞ መቀመጥ አይቻልም። ካልጨመራችሁ ትቀንሳላችሁ፣ ካልወጣችሁ ትወርዳላችሁ፣ ወደፊት ካልሄዳችሁ ወደኋላ ትመለሳላችሁ። ይሄ ነው በቃ የመንፈሳዊ ነገር ህጉ ይሄ ነው። ወደኋላ መመለስ አቀዱ። አለቃ መምረጥ ጀመሩ። ወደ ግብፅ እንደገና ሊመለሱ ማለት ነው። እና ቁጥር 6 ላይ ምድርን ከሰለሉት ጋር የነበሩ የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማህበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት፣ እግዚአብሔር ከወደደን። አያችሁ፣ ማተር የሚያደርገው ምን እንደሆነ ያውቃሉ ካሌብና ኢያሱ። ሰዎቹ ግዙፍ አይደሉም የሚለው ላይ አይደለም ትኩረት የሚያደርጉት፣ ውሸት ነው አይደለም የሚሉት። እግዚአብሔር ከወደደን፣ ዋናው እሱ ነው። እግዚአብሔር ከወደደን ወተትና ማር ወደምታፈሰው ወደዚያች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናልና የምድሪቱንም ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል፣ እግዚአብሔርም ከኛ ጋር ነው፣ አትፍሯቸው ብለው ተናገሯቸው ይላል። ተናገሯቸው። እኔ በጣም አስደነቀኝ ይሄ ክፍል። በቃ የኢያሱና የካሌብ ትኩረት የቱ ጋር እንደሆነ በደንብ አድርጎ የሚገልጽ ክፍል ነው። ጥላቸው ከላያቸው ተገፏል የሚለው ቃል አይገርማችሁም? በጣም እኮ የሚገርም ቃል ነው። ረጃጅም ናቸው፣ ግዙፍ ናቸው። ያልተለመደ አይነት ቁመት ነው ያላቸው። በነገራችን ላይ ኤናቃውያን ያልተለመደ ኤክስትራኦርዲነሪ ነገር ናቸው። እና እነ ካሌብ እነ ኢያሱ ራሳቸውን ከነርሱ ጋር ሲያስተያዩ የአስሩ ሰላዮች የገለጡበት መንገድ እንዴት ነው? በአይናቸው ፊት እንዳንበጣ ነን አሉ። ከነሱ ጋር ስንስተያይ ሰውና አንበጣ እንደማለት ነን አሉ። ደግሞ በእነሱ አይን ፊት ብቻ እንዳይመስላቸዋል፣ እኛ ራሳችን በአይናችን ፊት እንዲሁ ነን አሉ። እነሱን አይተን ራሳችንን ስናይ አንበጣ ያየን የመሰለን አሉ። በጣም ግዙፎች ናቸው። ካሌብና ኢያሱ ግን ምን አሉ? ግዙፍ ናቸው ግን ጥላቸው ተገፏል። ሃሌሉያ! ግዙፍ ናቸው ግን ጥላቸው ተገፏል። እንግሊዝኛው በጣም ደስ ይላል። their defense is departed from them። መከላከያ የላቸው፣ ከለላ የላቸው፣ ጋሻ የላቸው። መለመላቸው ነው የቆሙት። ጠላታችን መለመላውን ነው የቆመው። እንደኛ ዲፌንስ የለውም፣ ጥላ የሚሆነው የለውም። እኛ ግን በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አጥልቶብናል እኛ እያሉ ነው ኢያሱ። እኛ እኮ በእግዚአብሔር ጥላ ስር ነው ያለነው። እነሱ ግን ረጅም ይሁኑ እንጂ ጥላቸው ተገፏል። ዲፌንስ የላቸውም። ሃሌሉያ ሃሌሉያ ሃሌሉያ። ግዙፍ በሚመስለው ትልቅ በሆነው በጠላታችሁ ፊት ቆማችሁ ዛሬ በዚህ ነገር እንድትጽናኑ እፈልጋለሁ። ጥላ ቢስ ነው፣ በቃ ጥላ ቢስ ነው በሉት። ጌታ ይመስገን። አማርኛ ራሱ ደስ ይላል። ጥላ ቢስ ነው፣ ጥላ የለውም ጠላታችሁ። እኛ ግን በልዑል መጠጊያ ነው የምንኖረው። ሁሉም በሚችል አምላክ ጥላ ውስጥ ነው ያደርነው። እኛን ከመንካቱ በፊት እሱ መንካት አለበት። ዶሮ ጫጩቶቿን እንደምታቅፍ እግዚአብሔር እንደዛ ነው። ሁሉም በሚችል አምላክ ጥላ ውስጥ ያድራሉ ሲል ዶሮ ጫጩቶቿን እንደምታቅፍ እንደዛ አቅፎናል። እና ዶሮዋን ሳያነሱ ጫጩቷን መንካት ይቻላል እንዴ? አይቻልም። ራሳቸው ጫጩቶቹ ተንቀሽቅሸው ካልወጡ በስተቀር ማለት ነው። ጥላ ቢስ ነው። አሜን። ጠላታችሁ ጥላ ቢስ ነው። ኢየሱስ ጌታ ነው። ጥላ ቢስ ነው ጠላታችሁ። ዲፌንስ የለውም። ኢትስ ጎን የለውም ዲፌንስ። ኢያሱና ካሌብ ጠላቶቻቸውን ሲያዩ ከግዝፈታቸው ይልቅ መንፈሳዊ ከለላ የሌላቸው መሆኑን ነው አስተውለው ያዩት። አያችሁ፣ ድል የሚሰጠው መጀመሪያ የጠላታችሁን ክፍተቱን ማየት ነው። ክፍተታቸውን አዩት፣ ጥላ የላቸውም አሉ። የሆነ ብርታታቸውን ጥንካሬያቸው ላይ ትኩረት ሲያደርጉ አስሩ ሰላዮች ጥላ የላቸውም፣ መንፈሳዊ ከለላ የላቸውም። ሁሉም በሚችል አምላክ ጥላ ስር ያደሩ አይደሉም። አንደኛ ሳሙኤል ላይ ዳዊት ተመሳሳይ ነገር ያደርጋል። ምዕራፍ 17 ከቁጥር 23 ጀምሮ ወንድሞቹን ሊጠይቅ ሄዶ ጎልያድ ጠዋትና ማታ ለ40 ቀን እየወጣ እንዴት ሲፎክር እንደነበረ፣ እንዴት የህዝቡን ልብ ሲያቀልጥ እንደነበረ ታስታውሳላችሁ ክፍሉ ላይ። እና አባቱ ወንድሞች ደህና እንደሆኑ ወሬያቸውን ጠይቀህልኝ ና ብሎ ላከውና መጥቶ
አየና ሰዎችን እያናገረ ምንድነው ይሄ ሰውዬ እያለ እያናገራቸው እርሱም ሲነጋገራቸው እነሆ ጎልያድ የተባለው ያ ዋነኛ ጀግና ስሙን ራሱ ዋነኛ ጀግና ፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ፣ የተናገረውንም ቃል ተናገረ። እንደተለመደው ማለት ነው። ያነሰም አይደለም የበዛም አይደለም፣ የተናገረውን ቃል ተናገረ። ምንድነው የሚለው? ከናንተ መካከል እናንተ የሳኦል ጭፍሮች ከናንተ መካከል አንድ ሰው ይውጣና እኔን ይግጠመኝ ይላቸዋል። ከዛ በኋላ ያንን ሰው እኔ ካሸነፍኩት እናንተ ለዘላለምኛ ባሪያዎች ትሆናላችሁ፣ እኔን ካሸነፈኛ ሰው ደግሞ እኛ ለዘላለም እናንተ ባሪያዎች እንሆናለን እያለ ጎልያድን እንግዲህ ሲገልጹት መጽሐፍ ቅዱስ አጥኚዎች ሲገልጹት ተንቀሳቃሽ ታንክ ማለት ነው ይሉታል። የሚናገር ተንቀሳቃሽ ታንክ ማለት ነው ይሉታል። ካለባበሱ፣ ከቁመቱ፣ ከግዝፈቱ፣ ከጦር አዋቂነቱ ሳውል ስለሱ የተናገረውን ታውቃላችሁ አይደለ? ሄጄ ልግጠመው ብሏል ዳዊት ብሎ አምጥቶ ሲያገናኙት አየውና ትንሽ ቀይ ብላቴና ነው፣ ይቅርብህ አለው። ይቅርብህ እሱ ከልጅነቱ ጀምሮ ብሎ የጎልያድን ዝና መተረክ ጀመረ። ሳውል ራሱ ማለት ነው ለሚያሸንፍልኝ ልጄን ሰጣለሁኝ ባለጠጋ አደርገዋለሁ ብሎ እኮ ቃል ገብቷል። ከዛ ግን መልሶ የጎልያድን ዝናና ገድል ያወራል። ደግሞ ከልጅነቱ ጀምሮ የጦር ስልት ሲማር ያደገ በጣም ሰልፍ አዋቂ ነው፣ ግዙፍ ነው፣ የታጠቀ ነው። አንተ ልታሸንፈው አትችልም። ዳዊት ግን እንደዚህ ያለ ሲነጋገራቸው ሳለ ምንድነው አለ? ዳዊት ሰማ የተናገረውን ነገር። የእስራኤል ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። የእስራኤልም ሰዎች ይህንን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገድለውንም ሰው ንጉሱ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ዳዊትም በአጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል አለና ተመልከቱ። ከዛ በኋላ ያለው ነው ደስ የሚለኝ። የሕያውን አምላክ ጭፍሮች የሚገዳደር መጀመሪያ ደረጃ ታይትላቸውን ቀየረው ዳዊት። እኛ የሳኦል ጭፍሮች አይደለንም ማለት ጎልያድ እየወጣ አይምሯቸው ውስጥ የሚከተው የሳኦል ጭፍራ ናቸው የሚል ቃል ነበረ። ዳዊት ኖ ኖ ኖ ኖ ኖ የምትገጥመው ከሳኦል ጭፍሮች ጋር አይደለም ማለት እኛ የሕያው አምላክ ጭፍሮች ነን። ድሉ የሚጀምረው እዛ ጋር ነው። አያችሁ፣ የማን እንደሆናችሁ ማወቁ ጋር ነው ድሉ የሚጀምረው። መጀመሪያ ይሄ ስቴትመንት መስተካከል አለበት። የሳኦል ጭፍሮች አይደለም፣ የሕያው አምላክ ጭፍሮች ነን እኛ አለ። የሕያውን አምላክ ጭፍራ የሚገዳደር ይህ አለና ደግሞ ያልተገረዘ ፍልስጤም ነው። እንትን ጭንቅላቱ ላይ ያለውን ቁር አይደለም፣ ደረቱ ላይ ያለውን ጥሩር አይደለም፣ በእጁ የያዘውን ትልቅ ሰይፍ አይደለም፣ የታጠቀውን ብረት አይደለም። ዳዊት የተመለከተው ዊክነሱ ነው። ያልተገረዘ አልተገረዘም። አይገርማችሁ? በዛ ሁሉ ልብስ ውስጥ በዛ ሁሉ ትጥቅ ውስጥ ዳዊት አንድ መንፈሳዊ ክፍተት አየ። እኛ አንደኛ ነገር የእግዚአብሔር ጭፍራ ነን አለ። ሁለተኛ ነገር ደግሞ ተገርዘናል። መገረዝ ማለት ደግሞ የኪዳን ምልክት ነው። ኪዳን የለው ማለት ሃሌሉያ። የእግዚአብሔር ጭፍራ ነን እኛ፣ እሱ የፍልስጤም ጭፍራ ነው። እኛ ተገርዘናል፣ ኪዳን አለን፣ እሱ አልተገረዘም። ድሉ ያለው እዛ ጋር ነው። ድል ያለው ሰይፍ ላይ አይደለም። ድል ያለው ጠጠሩ ላይ አይደለም። ድል ያለው እኛ የማን እንደሆንን ምን አይነት ኪዳን እንዳለን እና ጠላታችን ኪዳን አልባ እንደሆነ ጥላው የተገፈፈ እንደሆነ ማወቅ ላይ ነው። ድሉ የሚጀምረው እዛ ጋር ነው። ስለዚህ ዳዊት ከጎልያድ ግዝፈት በላይ ያስተዋለው ያልተገረዘ ኪዳን የሌለው መሆኑን ነው። እዚህ ላይ ቆሙ እስኪ ወገኖች፣ በቃ በሚገዳደራችሁ ነገር ፊት ቆሙና እዚህ እውነት ላይ ቆሙ። እኔ ኪዳን አለኝ። ሃሌሉያ። እውቀት ላይኖራችሁ ይችላል፣ ጉልበት ላይኖራችሁ ይችላል፣ ገንዘብ ላይኖራችሁ ይችላል። ጠላታችሁ በዚህ ሁሉ የታጠቀ ሊሆን ይችላል። እስከ አፍንጫው ድረስ እንደ ጎልያድ የታጠቀ ሊሆን ይችላል። ኪዳን ግን የለውም። ኪዳን ከሌለው ደግሞ በዜሮ ነው የሚጣፋው። ጥላው ተገፏል። እሱን እንድናውቅ አይፈልግም ጠላት። በነገራችን ላይ እሱን እንድናስታውስ አይፈልግም። ማለት ብሬን ዋሽ ነው የሚያደርጋቸው። ጠዋትና ማታ እየወጣ ጎልያድ ብሬን ዋሽ ነው የሚያደርጋቸው።
የሳውል ጭፍሮች ይላቸዋል ይወጣና የሳውል ጭፍሮች እንዳያስቡ እኮ ነው የእግዚአብሔር ሕዝብ መሆናቸውን የሕያው አምላክ ጭፍራ መሆናቸውን ካሰቡ እዛ ላይ ትኩረት ካደረጉ እንደሚያልቅለት ያውቃል። አያችሁ፣ ትኩረታችን አብሮን ያለው እግዚአብሔር ላይ እንዳይሆን ነው ጠላት የሚያዋክበን። ትኩረታችን እዛ ላይ ከሆነ እንደማይችለን ያውቀዋል። ክብር ለእግዚአብሔር ይሁን። እዛ በኋላ የእግዚአብሔርን ፍርድና የሙሴን ምልጃ ነው እናገኘው። ከዛ በኋላ እግዚአብሔር ሙሴን ይህን ሕዝብ እስከመቼ ይንቀኛል? በፊት ውስጥ ባደረግኩት ታምራት ሁሉ እስከመቼ አያምንብኝ? አያችሁ፣ በሕዝቡ ላይ የተናገረውን እግዚአብሔር የተናገሩትን ፐርሰናሊ ወደ ራሱ አድርጎ ወሰደው። እኔን ነው ይናቁት አለ። በእኔ ነው ያላመኑት፣ በራሳቸው አይደለም፣ በእኔ ነው ያላመኑት አለ። እግዚአብሔር ሙሉ ለሙሉ ሊያጠፋቸው ወዶ ነበረ በነገራችን ላይ። ሙሴ ግን ስለነሱ ማለደ። እግዚአብሔርም እነሱን ከማጥፋት ተመለሰ። ቁጥር 17 እስከ 18 አሁንም እባክህ አለ ሙሴ። የሙሴ ጸሎት እዚህ ጋር በጣም ይባርከኛል። አሁንም እባክህ እግዚአብሔር ታጋዥና ምሕረቱ የበዛ አበሳና መተላለፍን ይቅር የሚል ኃጢአተኞችንም ከቶ የማያነጻ የአባቶችን ኃጢአት እስከ 3 እና እስከ 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርክ የጌታ ኃይል ታላቅ ትሆናለህ። ለምን መሰላችሁ ይህንን ጸሎት ወደዋለሁ ያልኳችሁ? እንደ እግዚአብሔር ቃል የተጸለየ ጸሎት ስለሆነ። እንደ እግዚአብሔር ቃል የተጸለየ ጸሎት ጠብ አይልም፣ መልሱ ፈጣን ነው። ይህን ክፍል ታስታውሳላችኋል። ዘጸአትን ስናጠና እግዚአብሔር ራሱ የተናገረውን ቃል ነው ሙሴ መልሶ አምጥቶ ጠቀሰውና አሁንም እባክህ አለውና እንደተናገርክ የጌታ ኃይል ታላቅ ትሁን። በቃሉ ነው የያዘው እግዚአብሔር በቃሉ ይያዛል። በነገራችን ላይ በቃሉ ይያዛል። የዚያች ልጇ የሞተባት ሴትን ታስታውሳላችሁ አይደለ? ባሪያህን ለምን አታለልካት አለች። እኔ ልጅ ስጠኝ አልኩ። መጀመሪያ ልጅ ሰጥሻለሁ ያልከኝ አንተ ነህ፣ ለምን አታለልካት ባሪያህን አለች። እግዚአብሔር ልጇን ከሞት ቀሰቀሰላት። በተናገረው ነገር ስንጠይቀው እግዚአብሔር መልሱ ፈጣን ነው። ጸሎታችን እንደ እግዚአብሔር ቃል ሲሆን መልሳችን ይፈጥናል። ሙሴ ማለደ። ለምን? የኢየሱስ ክርስቶስ ጥላ ስለሆነ። ዕብራውያን ምዕራፍ 7 ቁጥር 25 ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ማጉረምረም ወገኖቼ በእግዚአብሔር ፊት የሚሰማ የተሳሳተ ጸሎት ነው። ትናንትናም ብያቸዋል። ማጉረምረም በእግዚአብሔር ፊት ነው የምናደርገው። እኔ ሕያው ነኝ አለ እግዚአብሔር። ሕያው ነኝ የሆነ የተስፋ ቃል ያለበት ደብዳቤ ልኬላቸው በስፍራው ላይ የሌለሁኝ አይደለሁኝም። እኔ ሕያው ነኝ፣ በመካከላቸው ነው ያለሁት። የሚያጉረመርሙትን ቃል እየሰማሁ ነው። ማወቅ አለባቸው እየሰማሁ እንደሆነ። ስለዚህ ሮንግ ፕሬየር ነው እየጸለዩ ያሉት። የተናገሩትን የሰማሁትን ነገር ያንኑ አደርግባቸዋለሁ። እኛ ለእግዚአብሔር ምንድን ነው በሞትን ይሻለን ነበር አሉ። ብንሞት ይሻለን ነበር እንደተናገሩት አለ። እንዲህ በላቸው አለ ቁጥር 28 ላይ እኔ ሕያው ነኝ፣ በጆሮዬ እንደተናገራችሁት እንዲሁ በእውነት አደርግባቸዋለሁ ይላል እግዚአብሔር። ሐሳብ ወገኖቼ የሚወለደው ስንናገረው ነው። ፍርሃት በልባችን አይገባም ማለት አይደለም። አንደነግጥም ማለት አይደለም። አንጨነቅም ማለት አይደለም። አንፈራም ማለት አይደለም። ባለፈው አሳፍን አንስተነዋል አይደለ? መዝሙር 73 ላይ ማለት ግራ ገብቶታል እኮ አሳፍ። ኃጢአተኞች እንደ ዘንባባ ይለመልማሉ፣ ያፈራሉ፣ ልጆቻቸውን ይድራሉ፣ ልጆቻቸው ይወልዳሉ፣ ይበለጽጋሉ፣ ወይናቸውን ይተክላሉ፣ ምንም ከብቶቻቸው አይጨነግፉባቸው። ሳያቸው አለ እኔ እጄን ያነጻሁት በከንቱ ነው እንዴ? ራሴን በንጽህና የጠበቅኩት በጽድቅ በቅድስና መመላለሰው ዝም ብዬ ነው እንዴ አልኩኝ። እግዚአብሔር ላይ ሁሉ አፋቸውን ያላቅቃሉ፣ በሰማይ የሚኖረው ልዑሉን ይሳደባሉ፣ ከዛ ምንም አይሆኑም ማለት እና በቃ እጅን በንጽህና መጠበቅ ከንቱ ነው ብዬ ልል አልኩኝና አለ የሕዝብህን ልጆች እንዳልበድል ብዬ ዝም አልኩኝ። አሳፍ ማሰቡ አይደለም የሕዝቡን ልጆች የሚበድለው፣ ቢናገረው ነበር። ቢናገረው
ያ ጥርጣሬ ይወለዳል፣ ስጋ ይለብሳል። ከዛ በኋላ ህዝቡን ያሸብራል። ህዝቡ ያንን ተቀብለው በእግዚአብሔር ላይ ማመጽ ይጀምራሉ። ወዳጆቼ እንዲወለድ ስጋ እንዲለብስ የማትፈልጉትን ነገር በልባችሁ በሐሳባችሁ ቢመጣባችሁ እንኳን አትናገሩት። አለመናገር እንደማስጨንገፍ ነው። ይጨንግፍ፣ አትናገሩት። የተስፋውን ቃል ተናገሩ። እግዚአብሔር የተናገራችሁን ነገር ተናገሩ። የእግዚአብሔርን ትልቅነት ተናገሩ። ቁጥር 40 ላይ በነጋው ማልደው ተነሱ፣ ወደ ተራራውም ራስ ወጥተው እነሆ መጣን፣ እኛ በድለናል አሉ። እግዚአብሔር ወዳለው ስፍራ እንወጣለን አሉ። አሁን ደግሞ አምቢሽን፣ በቃ የራስ ተነሳሽነት፣ እንወጣለን አሉ። ሙሴም አለ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? አይጠቅማችሁም አለ። አይጠቅም። እግዚአብሔር በእናንተ መካከል አይደለምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አላቸው። አያችሁ፣ የእግዚአብሔር ሕዝብ ሆበል ብሎ በሞራል አይደለም የሚወጣው፣ በሪት ነው የሚወጣው። እግዚአብሔር እንደተቆጣ ሲያውቁ በሞራል ደግሞ በገዛ ኃይላቸው ወጡ። በገዛ ብርታታቸው ወደ ተስፋይቱ ምድር ለመግባት ሞከሩ ማለት ነው። ነገር ግን ተሸንፈው ተመለሱ። አይመቱ ዓመታት ተመተው ተመለሱ። ምክንያቱም የእግዚአብሔር የቃል ኪዳን ታቦትና ይላል ሙሴ ከሰፈሩ አልተነሱም ነበር። የኛ ተነሳሽነት፣ የኛ ቅናት፣ የኛ ፍላጎት ብቻውን የተስፋ ቃላችንን እንድንወርስ አያደርግም። ከተስፋ ቃላችን ጋር የእግዚአብሔርን ሕልውና አብረን ተሸክመን መጓዝ አለብን። ያው ህዝብ እኮ ነው፣ ያው የተስፋው ህዝብ ወደ ተሰጠው የተስፋ ምድር ለመግባት እግዚአብሔርን ጥሎ ሙቭ ሲያደርግ ተመቶ ተመለሰ። ሁል ጊዜ ዋስትናችን ራሱ እግዚአብሔር ነው፣ ራሱ እግዚአብሔር ነው እንጂ የኛ አምቢሽን አይደለም ማለት ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ጌታ ኢየሱስ ክርስቶስ እንዲህ አለ፣ እኔ የወይን ግንድ ነኝ አለ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ጌታ ሆይ ምንም ማለት ምንድን ነው? እንደው አንዳንድ ነገር እንኳን አይ ምንም ያለ እኔ ምንም ልታደርጉ አትችሉም። እውነት ነው። አለማመን ንቀት ነው። እውነት ነው። እምነት ዝም ብሎ መሄድ ሳይሆን ከእግዚአብሔር ጋር መሄድ ነው። የዘገየ መታዘዝ ካለመታዘዝ እኩል ነው። እኔ ሁል ጊዜ ይህንን ነገር እናገራለሁኝና ልጆቼ ደግሞ ይሉኛል፣ እንደዚህ አልሽ ብለው ይሉኛል። የዘገየ መታዘዝ ካለመታዘዝ እኩል ነው። እዚህ ጋር እስራኤላውያን እግዚአብሔር ባዘዛቸው ጊዜ ሳይታዘዙ በራሳቸው ጊዜ ለመታዘዝ ብድግ ብለው ወጡ። የዘገየ መታዘዝ ካለመታዘዝ እኩል ነው ያስቀጣቸው። ተመተው ተመለሱ። የዛሬውን የእግዚአብሔርን ድምፅ እየገፋን በትናንትና ቅባት መጓዝ አይቻልም። በትናንትናው ድምፅ መጓዝ አይቻልም። ለዛሬ የዛሬ ድምፅ ይመጣል። የዛሬ መታዘዝ ያስፈልጋል። የዛሬ እምነት ያስፈልጋል። ስለዚህ ወገኖች ግብፅን ከልባችን እናውጣ። የጀመርነውን ጉዞ በእምነት እንቀጥል። የእግዚአብሔር ተስፋ በእርሱ ለሚታመኑ ነው። እምነት እንደሚፈተን ደግሞ እንወቅ። ክብር ለኢየሱስ ይሁን። ምዕራፍ 15 እንግዲህ ዛሬ እንዴት አድርገን እንደሆነ አላውቅም። ሰዓቱ በጣም ሄዶን የጀመርኩት ክፍሉ ደግሞ እንደው የዘለልኩት ይበልጣል። መጽሐፍ ቅዱሴን ባሳያችሁ በሙሉ ሃይላይት ያደረግኩት ነውና በእያንዳንዱ ላይ ብናገር ሁሉ መወደው ክፍል ነው። ግን ፈጠን እያልኩ ለመሄድ ሞክራለሁ። ምዕራፍ 15 አጭር ክፍል ነው። ክፍሉም አጭር ነው። እግዚአብሔር ምዕራፍ 15 ላይ ቁጥር 2 ላይ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣችሁ ወደ መኖሪያችሁ ምድር በገባችሁ ጊዜ ብሎ ደግሞ ይቀጥላል። እግዚአብሔር ለዘላለም የሚጥል አምላክ ስላልሆነ እንደገና ትእዛዝ ሲሰጣቸው እናያለን። ለዘላለም አይቆጣም። አይገርማችሁም? ለዘላለም አይቆጣም። እንደገና ደግሞ በገባችሁ ጊዜ የምታደርጉት ነገር ይህ ነው ይላቸዋል። ለምን መሰላችሁ? ልጆቻቸው ይገባሉ። የተስፋ ቃሉ መፈጸሙ አይቀርም። በነገራችን የእግዚአብሔር የተስፋ ቃል በሁኔታ አይሻርም። በሰው አመፅም አይሻርም። በሰው አለመታዘዝም አይሻርም። ልዩነቱ ምንድን ነው? የሚወርሱት የተስፋ ቃሉን በእምነት የሚታዘዙ ናቸው።
እግዚአብሔር ቃሉን ፈጽሞታል። የአብርሃምን ዘር ወደ ተስፋው ምድር አስገብቶታል። ነገር ግን የገቡት የአብርሃም ዘር ሁሉ ሳይሆኑ በእምነት የታዘዙ ናቸው የገቡት። እግዚአብሔርን ያልናቁ፣ እግዚአብሔር ላይ ያላመፁ፣ በእምነት የታዘዙ ገብተዋል። ስለዚህ እግዚአብሔር ወደምሰጣችሁ ወደ መኖሪያችሁ ምድር በገባችሁ ጊዜ ብሎ የሚያደርጉትን ነገር ያዛቸዋል። እግዚአብሔር ለዘላለም የሚጥል አምላክ አይደለም። እግዚአብሔር ሕዝቡን ጠርቶ የሚጥል አምላክ አይደለም። የእግዚአብሔር ሕዝብ ቢወድቅም እግዚአብሔር እጅ ላይ ነው የሚወድቀው። ሳስበው በጣም ደስ ያሰኘኛል። ይሄ አይወድቅም አይደለም እኮ የእግዚአብሔር ሕዝብ ሲወድቅ ራሱ እጁ ላይ ነው የሚወድቀው። ከእግዚአብሔር እጅ አንወድቅም፣ እግዚአብሔር እጅ ላይ ነው የምንወድቀው። መልሶ ያነሳናል፣ መልሶ ያቆመናል፣ መልሶ ደግሞ በህይወታችን ሊሆን ያለውን የሚቀጥለውን ዓላማውን ይነግረናል። ከዚህ ሁሉ አመጽ በኋላ እግዚአብሔር በገባችሁ ጊዜ ይላል እንጂ ከገባችሁ አይልም። እናንተ የተስፋ ቃሉ እኮ ስለማይሻር ነው። እሱ የተናገረውን በኋላ ላይ እናየዋለን እኮ በለዓም እሱ የተናገረውን አያደርገውምን? ያለውንስ አይፈጽመውምን? ተናግሮ ይጸጸት ዘንድ ሰው አይደለም፣ ይዋሽ ዘንድ እሱ የሰው ልጅ አይደለም ይለዋል በለዓም። የተናገረውን ነገር የሚፈጽም አምላክ ስለሆነ ስቲል ከዚህ ሁሉ አመጽ በኋላ ከገባችሁ፣ በዚህ ያያዛችሁ የምትገቡ አይመስለኝም፣ ግን ከገባችሁ አይላቸውም። በገባችሁ ጊዜ፣ አሁንም እርግጠኛ በገባችሁ ጊዜ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ አይሰማም ፀሐይ አይሰማም፣ እንደዚህ ያለ ሐዋርያ ጳውሎስ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። እግዚአብሔር ቃሉን ከካደ ማለት ራሱን ካደ ማለት ነው። ስለዚህ ባናምነው እኛንን የሚቀርብን፣ ለእኛ ነው የማይፈጸመው፣ እኛንን የማንበላው ያንን ፍሬ። እሱ ግን የታመነ ሆኖ ይኖራል። የተናገረው ያደርገዋል። ከዛ በኋላ የምናገኘው እዚህ ምዕራፍ ላይ በስተት ለሚደረግ ኃጢአት የሚቀርብን መስዋዕት ነው። ቁጥር 28 ላይ ኃጢአት ሰርቶ ሳያውቅ ለሳተ ለዚያ ሰው ካህኑ ያስተሰርይለታል፣ በእግዚአብሔር ፊት ያስተሰርይለታል፣ ይሰረይለታል ይላል። ህዝቡ ራሱ ሳያውቅ ኃጢአት ቢሰራ ስለሚቀርብለት ስርየት ይናገርና ሳያውቅ ነው የሰራውና ይሰረይለታል ኃጢአቱ ይላል። ግን በጣም የገረመኝ ነገር ወዳጆቼ፣ ኃጢአት በስተትም ቢሰራ ያለ መስዋዕት ስርየት አያገኝም። ምክንያቱም የእግዚአብሔር ቅድስና ከየትኛውም አይነት ኃጢአት ጋር ተስማምቶ መኖር አይችልም። ከስህተት ኃጢአት በሉት፣ ከድፍረት ኃጢአት በሉት፣ ከየትኛውም አይነት ምንም አይነት ፎርም ቢኖረው ቅድስናው ከየትኛውም አይነት ኃጢአት ጋር ተስማምቶ መኖር አይችልም። ለዚህ ነው የጌታ የኢየሱስ ክርስቶስ የክህነትና የስርየት አገልግሎት የሚያስፈልገን። አውቀን እንኳን ባንበድል፣ አውቀን እንኳን ባናጠፋ የስህተት ኃጢአት ራሱ ማስተሰሪያ እንዲቀርብለት እግዚአብሔር ይናገራል። ይለያያል። የስህተትና የድፍረቱን ለያይቶ እግዚአብሔር ያስቀምጣል እዚህ ቦታ ላይ። ግን ስህተት ከሆነ እግዚአብሔር ሆይ ካላወቁ ለምን አትተውም? እኔ በጣም ቅዱስ ስለሆንኩኝ ከየትኛውም ፎርም ኦፍ ሲን ጋር ተስማምቼ መኖር አልችልም ነው የሚለን እግዚአብሔር። እጅግ ቅዱስ ስለሆነ ከስህተትም ሆነ ከድፍረት ኃጢአት ጋር ተስማምቶ መኖር አይችልም። ሊያስተሰርየው ይገባል። መስዋዕት ሊቀርብለት ይገባል። ከዛ በኋላ ቁጥር 30 ላይ ስለ ድፍረት ኃጢአት ይናገራል። የአገር ልጅ ቢሆን ወይም መጻተኛ ቢሆን አንዳች በትዕቢት የሚያደርግ ሰው እግዚአብሔርን ሰድቧል ይላል። የድፍረት ኃጢአት እግዚአብሔርን መሳደብ ነው። እግዚአብሔርን ሰድቧል። ያም ሰው ከህዝቡ መካከል ተለይቶ ይጠፋል። ምን ብሎ ነው የሰደበው? እግዚአብሔር ሆይ ሁሉን የሚያውቀውን እግዚአብሔርን አያውቅም ብሎ ይሆን የሰደበው? ኃጢአት ማድረጌን አያውቅም ብሎ ይሆን የሰደበው? ኃጢአትን እጅግ በጣም የሚጸየፈውን እጅግ ቅዱስ የሆነውን አምላክ ከኃጢአት ጋር ይስማማል ምንም አይልም ብሎ ይሆን የሰደበው? እግዚአብሔርን ሰድቧል አለ ይሄ ሰው። ስለዚህ ከህዝቡ መካከል ተለይቶ ይጠፋል አለ። የስተት ኃጢአት፣ የድፍረት ኃጢአት ብሎ እግዚአብሔር አስቀምጠ። ለስተት ኃጢአት ይስተሰርይለታል፣ ግን ማስተሰሪያ ያስፈልጋል። የድፍረት ኃጢአት ሲሆን ግን ከህዝቡ መካከል ተለይቶ ይጥፋ። ምክንያቱም ይሄ ሰው እግዚአብሔርን የሰደበው አለ። የኛ ጌታችን ኢየሱስ ግን በየትኛውም ጊዜ ለተሰራ ለማንኛውም አይነት ኃጢአት ከበቂ በላይ የሆነ መድኃኒት ነው። ሃሌሉያ! ከበቂ በላይ የሆነ መድኃኒት
ይሄ የድፍረት ኃጢአት አለ እግዚአብሔር ማስተሰሪያ እንዳታቀርቡለት። እግዚአብሔርን ሰድቧል፣ ከህዝቡ መካከል ለይታችሁ አጥፉልኛል። ለስህተቱ ከሆነ መስዋዕት አቀርበዋል። የስህተት ይሁን የድፍረት ምንም አይነት ፎርም ይኑረው መድኃኒቱ ከበሽታው እጅግ ስለሚልቅ፣ ሃሌሉያ፣ እጅግ ስለሚልቅ ጸጋ ከመጠን ይልቅ በዛ። ባለፈው ጀምሬላችሁ በምሳሌ ጨርሰው እንደተወኩት ይህንን ምሳሌ አላውቅም። አንድ ቀን የሆነ ጨርቅ አመጣሁኝና ጨርቅ አጋጣሚ አጠገቤ የነበረ ጨርቅ ትንሽዬ ኮፊ ቴብል ፊት ለፊት የነበረች እሷን አለበስኳትና እስከማትታይ ያለበስኳትና ልጄን ምን አልኳት? ኃጢአት እንደዚህ ቴብል ሆኖ እግዚአብሔር እንደዚህ አይነት ጸጋ ነው ያመጣው አልኳት። የሆነ ቴብሏን ከጫፍ እስከ ጫፍ ድረስ ሊሸፍናት የሚችል ሳይሆን እጅግ ከተገለጠው ካለው አመፅና ካለው ኃጢአት እጅግ የሚበልጥ ጸጋ ነው የመጣው። ሃሌሉያ። ከስህተት ይሁን ከድፍረት ከዚህ ቀደም የተሰራ አሁን እየተሰራ ያለ ወደፊት የሚሰራ የዓለምን ሕዝብ ሁሉ ኃጢአት ሊያስተሰሪ የሚችል ከዛም የሚያልፍ የክርስቶስ ኢየሱስ ደም ተሰጥቶናል። ሃሌሉያ። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ እንደዚህ ያለ እርሱም የኃጢአታችን ማስተሰሪያ ነው አለና ለኃጢአታችን ብቻ አይደለም አለ፣ ነገር ግን ለዓለሙ ሁሉ ኃጢአት ነው እንጂ። ዋው! this is the power of the blood። ለዓለሙ ሁሉ ኃጢአት የሚበቃ ነው የፈሰሰው ደም። ለኛ ኃጢአት ብቻ እንዳይመስላችሁ። ሃሌሉያ። ቁጥር 32 ላይ የእስራኤል ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙት ይላል። እግዚአብሔር ሰንበትን በድፍረት የጣሰው ሰው እንዲቀጣ ካዘዘ በኋላ ሰንበትን ተሳስተው ወይም ረስተው እንዳይሽሩ ከዚህ በኋላ የሚያስታውሳቸው ሰማያዊ ፈትል በልብሳቸው ዘርፍ ላይ እንዲያስሩ አዘዛቸው እግዚአብሔር። ዛሬ እግዚአብሔር ያለንን የተናገረንን የሚያሳስበን በፈትል ሳይሆን በውስጣችን በሚኖረው በቅዱስ መንፈሱ አማካኝነት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 እንደዚህ ያለ ጌታ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ ማስተማር ብቻ ሳይሆን ደግሞ እኔ የነገርኳችሁን ሁሉ ያሳስባችኋል ይላል። እንዳንበድል፣ እግዚአብሔር እንዳናሳዝን፣ እግዚአብሔር የተናገረንን እንዳንረሳ፣ የተስፋ ቃላችንን እንዳንጥል በውስጣችን የሚኖረው መንፈስ ቅዱስ ያስታውሰናል፣ ያሳስበናል። ክብር ለኢየሱስ ይሁን።